ይሄ ቦታ እንደዚህ ነፃ ሆኜ ስላየሁት ነው። ለካ እንደዚህ ውብ ቦታ ነው። በጣም ግን የቦታው ውበት የተገለጠልህ ነፃ ሆነ ስላየው አይደለም ነው እንጂ እነ ጉርሙ በፈጠሩት ችግርና መከራ ውስጥ ሆኜ በዛ ላይ የኔም ጉዳይ ተጨምሮበት የዚህን አካባቢ ውበት በደንብ ማየት እንዳልችል ጋርዶኝ ነበር። የአካባቢያችን ውበት በደንብ የታየ ከኔ ጋር ሆነ ስላየው ነው። የውበቱ ምንጭ ካስጎብኚዋ ነው እያልሽ ነው? አዎ ለነገሩ ልክ ነሽ። ውብ ሴትን ያየ አይን ሁሉም ነገር ውብ ሆኖ ይታየዋል ይባላል። በትክክል እኔም ያንተን ውበት ካየው በኋላ የአካባቢያችን ውበት በጣም ጨምሮብኛል። እኔ ግን እዚህ ጋር ማስተካከያ ማድረግ እፈልጋለሁ። እኔ አንቺን ውበት ካየው በኋላ ሌላ ውበት ማየት አልችልም። ለምን? ትጋርጃለሽ። ታዲያ ዛሬ እንዴት አይተኸው ነው የአካባቢያችን ውበት የታየ? በቀዳዳ ነዋ። ጉረኛ ነህ አብድዬ። ወዬ የኔ ጌታ፣ እውነትን ያንተን በማግኘቴ በጣም እድለኛ ነኝ። የኔ እድለኝነት ይበልጣል። ቶሎ ተጋብተን በዚህ ውብ ቦታ ላይ በነፃነት የሚወርቁ ልጆችን እንውለድ። እንዴ ወዴት ነው? ጋሽ ረከሰ እንዴ እናንተ ሰላም ነው? ሰላም ነው ወይ? አለ ይመስገን። አለን አለሁ ይመስገን። እንዴት ነው እባክህ? ትንሽ ያው የደንቡን አንተ አታጣም ለነገሩ። አዎ ሰላም ነው? ደህና ነኝ። ወዴት ሄዱ ነው ግን? እንደ ባህላችን እንግዲህ ዞር ብዬ መንደርተኛውን ጎረቤቶችን በሙሉ እንኳን አደረሳችሁ ልል ነበራ። አይ ጥሩ ነው። አዎ ጥሩ ነው። በቃ እኔ ልመለስ። እንዴ ወዴት ነው የሚሄዱት? ቀሩ እንዴ? እንዳልቀረውማ አደረስኩ እኮ። መቼ አዳረስኩ? እንዳለ ተጥግ አዳረስኳቸው። አሁን እኔን ተማምኖ ነው እንዴ? እንዴታ ልተማመንብህ? አዎ እንዴ የወሬው ቋት የወሬው አባጃሊ አንተ አይደለም እንዴ? ምን ነካ? ይኸው እንግዲህ አድርስልኝ። እና ለመቼ ይሁን? ለመቼ? እንዴት አደ ምን መኩራት ጀመርክ? እንደ ወሬ መኩራት ጀመርክ አንተ። ወሬ አንተ ጋር አድሮ ያውቃል። ለመቼ? እኔ ረጋሻን እንዴት ትለኛለህ?
በቃ ልሂድ። እኔ ልሂድ እንጂ መጀመሪያ ከዚህ ልጀምር ወደዚህ በፈለግ ወደታችም ትችላለህ አንተ። እሺ ማን ይከለክላል? አሜን። ሰላም ሰላም። ቦታውን እንዴት አገኙት አቶ ድሪባ? በጣም ያምራል፣ ቆንጆ ነው። ጓደኞችም ወደውታል። አዎ እኔም ለእናንተ ደህንነት ብዬ ነው ቆንጆ ቦታ የመረጥኩላችሁ። ከተማ ላላችሁ ጉዳይ ደግሞ ምንም አያሳስባችሁ። እኔ ራሱ እየሄድኩ አስተካክላለሁ። እናንተ ብቻ ማዘዝ ነው የሚጠበቅባችሁ። ቆንጆ ስራ ነው የሰራው ባህሩ። በዛ ላይ ደግሞ ቢሮዬን ቆንጆ አድርጌ አዘጋጅቼላችኋለሁ። እንደ ልባችሁ መጠቀም ትችላላችሁ። በጣም መካባሉ ባህሩ። ዶክተርዬ እንደት ነሽ? ጎሽ ጋሼ እንኳን አገኘሁሽ ዶክተሬ፣ እንኳን አገኘሁሽ። ደህና ነሽ ወይ? ደህና ነኝ ጋሽ ረጋሳ። እንዴት ነው? ሰላም ነሽ ወይ? ጤናዎትን አለሁ ይመስገነው። እንዲሁ የት አግኝቼ ባመሰገንኳት እያልኩ ነበረ። እንደው ለእኛ እንደው ውለታሽን በምን ይሆን የሚከፈለው? ኧረ ጋሽ ረጋሳ እኔ ለውለታ ብዬ አይደለም። እንዲህ አካባቢያችሁ ውበትና ፍቅራችሁ ነው እዚህ እንድኖር ያስቻለኝ። ምን ነው እንዲህ ይባላል? እንዲህ አንቺ እንዲህ አይባልም። እኔ እንደሰማሁሽ ማንም ሰው እንዳይሰማሽ። ምን ነው ጋሼ? ምን አጠፋው? አካባቢያችሁ ይባላል እንዴ? አካባቢያችን ነው እንጂ አንቺስ የዚህ የኛ ማህበረሰብ አካል አይደለሽም እንዴ? እኛም ብለሽ አይደለም እንዴ ተተለወጥሽበት ሀገር አልሄድም ብለሽ የቀረሽው? ታዲያ እንዴት አካባቢያችሁ ይባላል? ራስሽን ባዳ ታደርጊያለሽ? አይባልም። ሁለተኛ ያውልሽ አንድ ሰው የሚኖርበትን ማህበረሰብ አብሮት የሚኖረው ማህበረሰብን ባህሉን፣ እምነቱን፣ ትውፊቱን ጠብቆ አክብሮ እስተኖረ ድረስ ያ ሰውዬ ባይወለድበትም ያ አገሩ ነው። እውነት ነው ጋሽ፣ እውነት ነው። ስለዚህ አንቺም የኛ አካልና አገርሽ መሆኑን እንድታውቂ ያስፈልጋል። እሺ ጋሼ ልክ ነዎት። እንዲሁ ጋሼ እርስዎንም የአካባቢው ነዋሪው ሁላችሁንም ለሰጣችሁኝ ፍቅር፣ አክብሮት በጣም ነው የማመሰግነው። ገና ምን አይተሽ ተሰምቶልሻል? አሁን የተቀየርሽበትን አገር ትተሽ እምቢ አልሄድም ብለሽ እዚሁ ቀራለሁ ብለሽ እንደቀረሽ አገር ሰምቶልሻል። ገና እኛም ገና አልሰጠንሽም ፍቅር ገና። እውነቴን ነው የምልሽ። ዝንተ ዓለም ስምሽን ተክለሽ የምትኖሪ ሴት አንቺ ብቻ ነሽ። እግዚአብሔር ይስጥሽ። ባይሆን ይኸውልሽ ቤት እየመጣሽ ጠይቅኝ። እሺ ጋሽ። ያው ጃራ የለም ብለሽ ትቀሪና እኔ ጋር እንቀያየማለን። ኧረ ጋሽ እመጣለሁ፣ እየመጣሁ ጠይቆታል። አዎ እንቀያየም። እውነቴን ነው የምልሽ። ለእኔም ልጄ ነሽ። አሁን እኔም እዚህ በሆስፒታል በጋ ሳልገባ አልሄድም፣ ሳገድም እመጣለሁ። እሺ ጋሽ። ሰላም ወይ? እሺ እሺ ወደ ዋናው ጉዳያችን ንግባ። ሁላችንም የተሰባሰብነው ለአንድ ዓላማ ነው። እኔ ከአሜሪካ፣ አንተ ከጀርመን፣ አንተ ደግሞ ከመካከለኛው ምስራቅ አቡዳቢ ነቅለን የመጣ ነው ለመዝናናትና ለመቅበጥ አይደለም። ለመዝናናትና ለመቅበጥ እኮ መጀመሪያ የመኖር ህልውናችን መረጋገጥ አለበት። ህልውናችን ደግሞ የተመሰረተው ከዛች መንደር በምናገኘው ማዕድን ነበር። ምን ዋጋ አለው? ሁሉ ነገር ተበላሽቷል። ተው። አሁን ተስፋ የቆረጥንበት ጊዜ አክትሟል። ሁላችንም በተአምር ተርፈን ይኸው ተሰባስበናል። አንተም ተርፈናል ለማለት አትቸኩል። እነ ጉርሙ በሰሩት ስህተት በዚህች አጭር ጊዜ ውስጥ ብዙ ሚሊዮን ዶላሮች ከስረናል። ኤጀንቶቻችንና ከስተመሮቻችን በእኛ ላይ እምነት አጥተዋል። አሁን ማሰብ ያለብን ስለ ወደፊቱ ነው። ጓደኞቻችን በሰሩት ስህተት እስር ቤት ገብተው የእጃቸውን አግኝተዋል። ጓደኞቻችን የሚለውን ክብር አትስጣቸው። የሥራ ባልደረቦቻችን ነበሩ፣ አለቀ። ጓደኝነታችን ባይበልጥባቸው ኖሮ ማንነታችንን ለፖሊስ ጠቁመው ቃላቸውን መስጠት ይችሉ ነበር። እነሱ ሚስጥራችንን እንደደበቁ እስር ቤት በመግባታቸው ይሄው እኛ በነጻነት ሀገራችን ገብተናል። በቅንጦት ከምንኖርበት ሀገር እኮ ተሰብስበን የመጣ ነው።
እነሱ የሰሩትን ስህተት ሳንደግም በጥንቃቄ ቢዝነሳችንን ለማስቀጠል እንጂ ስለነሱ ጓደኝነት፣ ወዳጅነት ለማውራት አይደለም። ጨርሻለሁ። ዱሪቲ ወይ ሽማግሌ መች ልላክ? ቀኑን ከማየ ጋር ተማክሬ ያሳውቃለሁ ካልሽኝ እኮ ቆየሽ። ማየ ቀኑን ያሳውቅሻለሁ ትንሽ ታገሽ ስላለችኝ እኮ ነው አብሪ። አንቺ መታገስ ትችላለሽ፣ እኔ ግን እያቃተኝ ነው። እና ምን ልታደርግ? ወይስ እንደ ጉርሙ ጉልበት ተጠቅመ መጥለፍ አማረ? እኔ አላልኩም። እኔ በፍቅር ነው አንቺን መውሰድ የምፈልገው። በል ይሄንን በየሰበቡ የምታቅፈኝ ነገር አቆም እንዴ። ለምን? መብት አይደል እንዴ? ከተጋባን በኋላ ነው እኮ ላግባሽ እኮ ነው ያልኩት። ዱሪቲ እንዴ ንቦ የማሩ ጌታ እንዴት ነህ? እንዴት ነህ ቦሴ? እንኳን ለኢሬቻ በዓል አደረሰ። እንኳን አብራ ደረሰን። እንኳን አደረሰ። እንዴ ቦሴ ደገምከው እኮ ሰማለሁ። አንዱ የኔ አይደለም የጋሽ ረጋሳ ነው። አሃ የጋሽ ረጋሳ በመልእክተን እንኳን ያደረሳችሁ ብንባለው። በል ሂድና ለሁሉም አዳርስ ብሎ ላኩኝ። ነፋ እንግዲህ እኔ ምን ቦሴ ለምን ነገ ከተማ እንሄድም? ለምን? የኢሬቻ በዓል እኮ ነው። ዘና እንላለን። ቆንጆ ጠጅ ጋብዝሃለሁ። ለዚህ ሐሳብህ እኔ ቆንጆ ጥፊ ልጋብዝህ? ምን ነው ቦሴ ልጋብዝህ ባልኩ? ነገ እኮ ማለት ከጨለማው ዘመን እንኳን ለብርሃኑ ዘመን አሸጋገርከን፣ ለከብቱ ሳር ለሰው ዘር የሰጠኸውን እናመሰግናለን ብለን አምላካችንን የምናመሰግንበት ቀን ነው። አንተ በዛ ቀን ስካር ልጋብዝህ ትለኛለህ? ነው የበዓሉ ምንነት ሳይገባቸው ባዕድ አምላኪ ምናምን እያሉ ከሚመጻደቁት ወገን ነህ። ኧረ እኔ እንደዛ አላልኩም። ዘና ላርግህ እንዝናና ብዬ እኮ ነው። በዚህ ሐሳብ የምትቀጥል ከሆነ የቁንዱዶ ፈረስ ነው የምሆንብህ። እነክስሃለሁ። ቁንዱዶ? ቁንዱዶ ደግሞ ምንድን ነው? ሐረር አካባቢ ያለ ተራራ ነው። በሆነ ጦርነት እነዛ ፈረሶች ሄደው ተራራ ላይ ሰው የረሱና የሚናከሱ ፈረሶች ያሉበት ተራራ ነው። ጸባይ ካለ ወስጄ አስጎበኛለሁ። ካለበለዚያ ግን እዛው ቁንዱዶ ተራራ ላይ ወስጄ ከዱር ፈረሶች ጋር ሳር ነው ማስግጥህ። ምን ነው ቦሴ? ኧረ ይቅርብኝ። በል ሂድና ንብህን አንብ። አንባለሁ ማሩ ጌታ ሂድ አንባለሁ። ለወሴ በል እንግዲህ እየዞርክ ነፋው። ስለ ቀጣይ እንቅስቃሴያችን እናወራ። ያ ቀንደኛ ምቀኛችን የነበረ ፖሊስ ጉዳይ ምን ደረሰ? ፖሊሱና ግብረአበሮቹ ከዛ አካባቢ እንዲጠረጉ ተደርገዋል። አዲስ የሚሾመው አስተዳዳሪ ጉዳይ ምን ደረሰ? አዲስ መንግስት የሚሾመው አስተዳደር የኛ ሰው እንዲሆን የተቻላቸውን ያህል ጥረት እንደሚያደርጉ ባህሩ ነግሮኛል። ገና ሙከራ ላይ ነን የሚባለው ነገር ብዙ አይጠመኝም። አስተዳዳሪው ትልቅ ሽፋን የሚሰጠን ሰው ነው። ስለዚህ መፍጠን ይኖርብናል። ነገሩ ትንሽ የተጓተተው የሚመጣው አስተዳዳሪ ጸጉረ ልውጥ እንዳይሆንብን ብለው የአካባቢው ሰዎች ስላመለከቱ ነው። ይሄ ማለት እኮ አስተዳዳሪው የራሳችን ሰው ይሆንልን እያሉ እኮ ነው። እኛ የምንጠመዝዘው ሳይሆን እነሱ እንደፈለጉ የሚጠመዝዙት ሰው። ነዋሪዎቹ ያዘጋጁት ሰው አለ እንዴ? የታወቀ ነገር የለም። እኛ ግን አዲስ የሚሾሙ ሰው የኛ ሰው እንዲሆን የበኩላችን አስተዋጽኦ እያደረግን ነው። ሌላው በጣም አሳሳቢ የሆነብን ጉዳይ ስራችንን በፍጥነት እንዳንጀምር አንዲት ሴት አስጊ ሆናብናለች። አንተስ የምስልካቸው ሽማግሌዎች አዘጋጀ? እሱማ እኮ በጣም ቀላል ነው። ሁለቱን ከዚሁ አደርጋለሁ፣ ሁለቱን ደግሞ ከከተማ ማድረግ ይቻላል። አይ ሁለቱን ከዚሁ። ለምን? ምን ችግር አለ? ከተጋባን በኋላ እኮ እዚህ ነው የምንኖረው። አዎ እዚህ ነው የምንኖረው፣ ግን ከዚህ ጋር ምን አገናኘው ብዬ ነው። ምናልባት አንተ ጥፋት እንኳን ብታጠፋ ሽማግሌዎቹን ፍለጋ ከተማ ድረስ ልሄድ ነው። አይዞሽ ዱሪቲ፣ እኔ ምንም ጥፋት አላጠፋም። አሁን እኮ ተቀይሬያለሁ። የድሮ አብዲ አይደለሁም። ደግሞ እንደዚህ ቀየርሽኝ አንቺ አይደለሽ? እንደውም ችኮላ ምንም አላማረኝም። የቸኮለች አፍሳ ልቀመቻለሁ።
ተረት እኔ ላይ እንደውም ይሄ ሽማግሌ ልካለሁ ጓጉቻለሁ ምናምን ብለው ትቻለሁ። ወዴት እኔን ካቻኮልኩ በኋላ መዘግየት ያብራል እንዴ? እንደውም ይኸውልሽ ራስሽ ሽማግሌ ልከሽ ጠይቂ። አብዲ እማዬ እኮ የክያ ሀዘን ይውጣልኝ ስላለችኝ አልጨቀጭቃትም ብዬ ነው እንጂማ ሽማግሌዎቹ ሙላኩንስ መች ጠላው። ለካ እናትሽ ሽምግልናው እንዲቆይ የፈለጉት በወንድምሽ ሀዘን ምክንያት ነው። አዎ ኪያ ከሞተ ድፍን 8 ዓመት አለፈው። እቺ አዲ የምትባል ሴት ምንም አስጊ መሆኗ አልታየኝም። አትሳሳት። ከግርሙ ጋር ለዓመታት ሰርታለች። በዛ ላይ መጠጥ ቤት ስለነበራት ብዙ ሰዎች ታውቃለች። በተለይ ደግሞ ግርሙ ሲታሰር እሷ እስካሁን የት እንዳለች አይታወቅም። እስከዛሬ ከተሰወረችማ አደገኛ ሴት ብትሆን ነው። በጣም የዚችን ሴት ጉዳይ ቶሎ መቋጨት ይኖርብናል። እሷ ስለኛ የምታውቀው ነገር ስለሌለ ብዙም ጉዳያችን አናደርጋት። ስለኛ ባታውቅ ስለ ቢዝነሱ ታውቃለች። ምን? ከቢዝነሱ ስለቀመሰች ጣሙን ታውቀዋለች። ስለዚህ ኃይልና ብር ላላቸው ሰዎች ጠቁማ በራሳችን መንገድ እኛሉ ላይ ጠላት ማፍራቱ አይቀርም። ስለዚህ እቺ ሴት ተይዛ በፍጥነት ካናታችን ላይ መውረድ አለባት። ጥሩ። እንዴት ግን እስከዛሬ ከፖሊስ ልትሰወር ቻለች? አደገኛ ነች። ቀን እየጠበቀችልን እንዳይሆን። የሰውየው ቤት ይሄ ነው? አዎ የሰውየው ቤት ይሄ ነው። ለምን የኔ አባላቶች እንዲዘርፉት አናደርግም? እውነቴን ነው። እርግጠኛ ነኝ እዚህ ቤት ውስጥ ወርቅ፣ ብር፣ በርካታ ንብረቶች እንዳሉ ምንም አልጠራጠርም። እኔ ዓላማዬ ሌብነት አይደለም። አብሬ ያፈራሁትን ንብረት ማስመለስ እንጂ። አቶ ቱሉ ከግርሙ ተቀብሎ ማስረጃዎችን እዚህ ቤት አስቀምጧል ብዬ ስለምጠረጥር ብቻ ነው። እሱ ታስሯል። በዚህ ላይ አንቺም በእጅሽ ላይ ያለው ገንዘብ አልቋል። እንዳትቸገሪ ብዬ ነው። ሌላው ቢቀር ማን እዚህ ቤት ውስጥ እንደሚኖር እንኳን አታውቂም። ቱሉ መኖሪያውን እዚህ ቤት ቀይሮ እንደነበረ አስታውሳለሁ። የምትኖረውም ሚስቱ ብቻ ነች። ልጃቸውም እንደሆነ ገጠር ገብቶ ድምፁን አጥፍቷል። እቺ ሴትዮ ማን ነች? ሚስቱ ነች? እኔ እቺን ሴት ፈጽሞ አላውቃትም። በቤት ውስጥ ግን ከሰውየው ሚስት ውጭ ማንም እንደሌለ ነበር የነገርሽኝ። ማነሽ? ምንድነሽ? ባይሽ ምንም ላውቅሽ አልቻልኩም። እርሱ እንኳን አያውቁኝም። አብዲ ግን በደንብ ያውቀኛል። አብዲ የኔ ልጅ? አዎ፣ በቅርቡ ሊያገባ መሆኑን ሰማ በጣም ነው የደነገጥኩት። ለምን ደነገጥሽ? ማግባቱንስ እንዴት አወቅሽ? ስለሱ ማላውቀው ነገር የለም። ሁሉ ነገሩን አውቀዋለሁ። እዚህኛው ቤት ሳይሆን እዛኛው ቤት
ሌሊት ሁሌ ይዞኝ ይመጣል። ግን ጧት ስለምንወጣ ተገናኝተን አናውቅም። ቆይ ይሄ ያለፈ ታሪካችሁን መንገድ ለምን አስፈለገሽ? ከማግባቱ በፊት ማናገር ፈልጌ ነው። በጣም ነው እየተሰቃዩ ያሉት። ከአብዲ ማግባት ጋር ያለሽ ግንኙነት ምንድነው? አልገባኝም። አገባሻለሁ ብሎ አስቀምጦሽ ነበር? አይ እንደሱ እንኳን አይደለም። ዝርዝሩ በጣም ረጅም ነው። ጎርቶኛል፣ አታሎኛል። ግን ችግር የለውም። ለፍቅር ስላደረግኩት ነገር ስለሆነ እችለዋለሁ። ግን ልጄ መሰቃየት የለባትም። ልጅ ከአብዲ ወልደሻል? አዎ። ከንጹህ እህል የተሰራ ቆንጆ ጠላ ነው። ጠጣ። እንዴ አብዲ ቡሻ ቀላቅለው በእናትህ እንዴት ነህ? አለን። እንኳን ለኢሬቻ በዓል አደረሰ ብለናል እኔና ጋሽ ረጋሳ። እንኳን አብሮ አደረሰ። ምንድነው ግን ነጠላ ሆንክብኝ፣ እንደ ባንዲራ ተውለበለብክብኝ። ምን ማለት ነው? አይ ሌላ ጊዜ ከዱሬቲ ጋር ነበር ማገኛችሁ። የለችም እንዴ? የት ሄዳ ነው? አለች። እኔ የምልህ ቦሴ በጣም ስፈልግ ነበር። ምን ነው በሰላም? ከዱሬቲ እናት ጋር ትግባባላችኋል? እዚህ መንደር እኮ ሁላችንም እርስ በርስ እንግባባለን። ይኸውልህ ቦሴ ከተግባባችሁ የሽምግልናውን ጊዜ እንድታሳጥርልኝ ጠይቅልኝ እባክህ። አንተ ልጅ አመረርክ እንዴ? ቦሴ አትቀልድ እባክህ። ቁም ነገር እኮ ነው ይዤ የመጣሁት። እሺ መቼ እንጠይቅልህ? መቼ ነው ለመላክ ይወሰን? እኔ ዱሬቲን በጣም ቶሎ ነው ማግባት የምፈልገው። እሳቸው ደግሞ የልጄ የሙት ዓመት ሀዘኑ ሳይወጣ አይቻልም ምናምን እያሉ ነው። ይሄን አሳምኑልኝ እባካችሁ። ታዲያ አንተ ሰርግና ሞት አንድ ነው ብለህ ራስ አትቀደድላቸውም እንዴ? ማለት ግን ምንድነው እንደዚህ የሚያጣድፋችሁ? እኛ ታላላቆቻቸው ገና አላገባንም። የዱሬቲ አይነት ሴት ብታገኝ ከጀት ፈጥረ ነበር የምታገባት። እሺ የተቻለኝን እሞክራለሁ። ግን እኮ የዱሬቲ ባሏም ፍቅረኛውም አንተ ነህ አይደል? እሺ ሁለቱም በእጅ ከሆነ ለጊዜው ባልነቱን ያዝ አድርገህ ፍቅረኝነቱ ላይ ለምን አቆይ? አይ ቦሴ ይኸውልህ በፍቅር ውስጥ መኖር በውስን ቦታ ላይ እንደመደሰት ነው። በትዳር ውስጥ ተጋብቶ መኖር ደግሞ በዓለም ሁሉ ላይ እንደመደሰት ነው። እኔ ደግሞ ከዱሬቲ ጋር በውስን ቦታ እንደመደሰት አይነት ህይወት መኖር አልፈልግም። በዓለም ሁሉ ላይ እየተደሰቱ እንደመኖር አይነት ህይወት ነው መኖር አልፈልግም። ዱሬቲ ለኔ ዓለሜ ነች። ፕሊዝ በቃ ይህን ነገር አስጨርሱልኝና ቶሎ አግብቻት ዓለሜ ልኑር። አንተ ያብራራው ይለ እንዴ? አይ ንግግር አንተ እውነትም ከጀት ፈጥነ ይለ እንዴ? እሺ ለማንኛውም እኔ ወደ ነፍሮምሳ ቤት እየሄድኩ ነው። ለፍሮምሳ ነግረዋለሁ። እሱ ከተስማማ አንድ ላይ ሄደን እንጠይቅልሃለን። ፕሊዝ ግን ባካ አደራ በዚህ ፍጥነት ከቀጠልክ ከጀቱላ ፈጥነህ ትሰወረብናለህ። ግድ የለም ደሞ እቺ ልመናን ቀነስ አረጋት። በዘራችንም እኛ ልመና ምናምን የለብንም። ፕሊዝ ቦሴ በቃ የተቻላችሁን አድርጉልኝ። አትለምን። እሺ ትንሽ ጠጣ። ኧረ እኔ አልጠጣም። እኔ እጠጣለሁ።
እቺ ልጅ ገብታ ተቀርቅራ ቀረች። በቤተሰብ ሂሳብ ወይስ በተከራይ ነው ያዛት? ቤተሰብም ተከራይም አይደለችም። ሰራተኛ ነች እንዳንል እንደዚህ አምሮባትና ዘንጣ አትመጣም። ዘንድሮ የለበሰውም ያለበሰውም ሁሉም ችግረኛ ሆኗል። ለሰራተኝነት ከሆነ የመጣችው ሌላ ቦታ ብትሆን ይሻላት ነበር። በኋላ ሌላ ጣጣ እንዳታመጣብኝ። ትሰማኛለህ? ምንም አይነት ነፍስ ማጥፋት ምናምን እንዳይፈጸም። እንደነገርሽኝ ከሆነ አብዲ የወለደው ልጅ የኔ አይደለም ብሎሻል። ታዲያ እኔ ምን እንዳደርግልሽ ነው የፈለግሽው? የሱ ልጅ ነው ስለከዳኝ ነው እንጂ ከሱ ነው የወለድኩት። የልጄን ባህሪ አውቀዋለሁ። በዚህ መጠን ከሃዲ አይደለም። እሱን እንኳን ፈጣሪ ነው የሚያውቀው። እርሶም ብትሆኑ ደግሞ ሴት ነው ይረዱኛል። አብዲ ከዛሬ ነገር ተጸጽቶ የልጄን አባትነት ይቀበላል ብዬ ሳስብ ሊያገባ መሆኑን ሰማ ምድርና ሰማይን የተገለባበጠብኝ። ሊያገባ መሆኑን ጠብቀሽ መምጣትሽ ምንም አልተዋጠልኝም። ቤታችንን የምታውቂ ከሆነ ከዚህ በፊት ለምን አልመጣሽም? እዚህ ድረስ ባልመጣም አባትየውን ግን ደጅ አግኝቼ አናግሬያቸዋለሁ። ሁሉንም ነገር ያውቃሉ። ማለት የአብዲ አባት ይሄን ጉድ ያውቃል? አዎ ሁሉንም ነገር ያውቃሉ። ምናልባት አብዲ አባቱን ፈርቶ የልጁን አባትነት ከተቀበለ ብዬ ሁሉንም ነገር ነግሬያቸዋለሁ። እሳቸው ግን እኔን ከመርዳት ይልቅ ግንባሬ ላይ ሽጉጥ ደቅነውብኝ ልጄ አጠገብ ድርሽ እንዳትይ ብለው ነው ያባረሩኝ። እርሶንም ድብቅ ቦታ ቀጥሬ ላወራዎት ነበር፣ ግን የአብዲ አባት እንደታሰሩ ሳቅ እዚህ ድረስ በድፍረት መጣሁ። ልጄ ከዚህ በፊት አስነዋሪ ባህሪ እንዳለው ባውቅም የወለደው ልጅ ይክዳል ብዬ አላስብም። እንደው ምንሽም አላማረኝም። ተነሽ ውጪ ከቤቴ። ትዳሩን ከምበጠብጥ እርሶን መጀመሪያ ላማክር ብዬ እንጂ እኮ። ምን ልታደርጊው? ጫፉ ላይ መድረሳችን። ተነሽ ውጪ ከቤቴ። እቺ ልጅ በጣም የተበሳጨችና የተናደደች ትመስላለች። ሂድ እስኪ ውረድና ቶሎ አጣራ። ሰላም ነኝ። እዚህ ሰፈር ነሽ? እዚህ ሰፈር አይደለሁም። የኔ ሚኪን ቤት ካወቅሽው ብዬ ነው። እዚህ ሰፈር አይደለሁም አልኩህ እኮ። ከዛኛው ቤት ውጭ ስላየሽ ምናልባት እዚህ ሰፈር ኮንሽ ብዬ ነው። ጠበሳ መሆኑ ነው? ጠበሳ ከሆነ ሌላ ሞክር። እሺ እኔ እንደው አንዴ ተጠብሼ ተጎድቼ ወጥቶልኛል። ማን ይጎዳሽ? ያንተ ቢጤ ጠባሽ እናት ካደረገኝ በኋላ ይከዳኝ። እናት ልጇን ለማሳደግ መከራዋን ትበላለች እንጂ ለእናንተ አይነቱ ወንድ ብላ መከራዋን አትበላም። እሺ አንድ አይነቶች ግን እኮ የወለድሽ አትመስይም። ምን አባ ገባ? ልጄ መስቀልክ ምንድነው? እቺ ልጅ እዚህ ቤት ውስጥ አንድ አስወልዶ የካዳ ሰው አለ መሰለኝ። ምን? እንደዛ ነው ያለች። ተከተላት ትጠቅመናለች። እንዴ ፍሮምሳ ቦስ ሰላም ነው? እንዴት ነህ? እንዴት ነህ? አለሁልህ። አለሁ። እንዴ ስማ ጃራ እኮ በየቀኑ እየተመላለስክ የፍሮምሳን እናጠይቅ ብሎኝ ይሄው ወደ እናንተ ቤት እየመጣው ነበር እኮ። እንዴት ናችሁ ዛሬ? ዛሬ ምንም አትልማ፣ እየተሽሏታል ነው እንዴ? እና ወዴት እየሄድክ ነው? እማዬ ለበዓሉ አቅማቸው ለደከሙ ሰዎች አንዳንድ ነገር ይዘላቸው ሂድ ብላኝ የሆነ ነገር ገዝቼ እነሱን ለመጠየቅ እየሄድኩ ነው። ይገርም ነው። እናት ታመው አልጋ ላይ ተኝተው እንኳን ለተቸገሩ ሰዎች ያዝናሉ ማለት ነው። እና ከዚህ ማህበረሰብ መወለድ አያኮራም ነው የምትለኝ? አያኮራም?
ይሄ ኩራት ብቻ አይደለም ቦሴ። ይሄን መልካም ባህላችንን እንዴት ነው ማስቀጠል ያለብን ብለን ማሰብ ነው ያለብን። ምክንያቱም እኮ ዛሬ የምንሰራው መልካም ነገር ነው ለነገ ደግሞ ዋስትናችን። ምናልባት አሁን በየቦታዎች እኮ የሚፈጠሩ አለመግባባቶችና ችግሮች ይህንን መልካም ባህላችንን በመዘንጋታችን የመጣብን ዱብዳ ይመስለኛል። እውነትን ነው። ባህላችን ነው ዋስትናችን። ታዲያ የጠፉ ባህሎቻችንን ለመመለስ ጥረት ያደረጉትን እንደነ አጋጢንጠኖ፣ እንደነ መኮቢሊ፣ እንደነ ዶክተር ገመቹ መገርሳ የመሳሰሉትን ማመስገን የለብንም የምትለው? ማመስገን ብቻ አይደለም እኮ ቦሴ፣ እኛም የነሱን ፈለግ ተከትለን እነዚህ መልካም ባህሎቻችንን ማስቀጠል ነው ያለብን። እሱን ደግሞ አስብበት። ካልቸኮልክ ደን ጠይቃቸው እንዴ? እንሂዳ። ቆይ ግን እኔ የምለው ፍሮምሳ፣ ቆይ አንተ መቼ ነው የምታገባው? እስቲ መጀመሪያ እዚህ ማህበረሰቡ በሰላም ይኑር። አይደለማ አንተ እኮ ሳታገባ ይሄው አናትህ ያዋቂ እየመሰለ ነው፣ ባዶ እየሆነብህ ነው። አስተውለሃል? ወይ ጉድ! አብዲ እኮ እንደዚህ አይነት ልጅ አይመስልም ፈጽሞ። አንቺ እንኳን እመኚኝ እስኪ። ማመንማ አምንሻለሁ። ለምን አላምንሽም? ለካስ ገጠር ገብቶ ካልተሞሸርኩ እያለ ያለው ከተማ ውስጥ ሴት አስቀምጦ ነው። ብታይ ዋና ቁርጥ ራሱን ነው ይመስለው። አባቱን ቁጭ ነው። የምርሽን ነው? አዎ። እንደውም ቆይ ላሳይሽ። እስኪ አንቺ ይሁንና አመሳክሪው። ይሄ ነው አና? ይሄማ ምን አና ነው? ራሱ አብዲ ነው እንጂ። ቁርጥ አባቱን አይደል እንዴ የሚመስለው? እስኪ አምጪው። የሚገርም ነው። ብዙውን ጊዜ እንደዚህ አይነት ልጆች የአባታቸው ኮፒ ናቸው። አባታቸው ቀድሞ እንደሚክዳቸው ያውቃሉ መሰለኝ። የሚገርም ነው። አሁን ወደ ቁም ነገሩ እንሂድና ያንቺን ችግር መፍትሄ የሚሰጥሽ ሰው አለ። እሱ ጋር እልክሻለሁ። ማን ነው እሱ? ልነግርሽ እኮ ነው። አብዲ ያደረሰብሽን በደል እያንዳንዱን ምንም ሳታስቀሪ ተነግረዋለሽ። የአባቱን ሽጉጥ፣ የእናቱን ጆሮ ዳባ ልበስ መፍትሄ ያገኛል። እና ለምን አሁን አትልኪኝም? እልክሻለሁ። ሰውየውን በፈለግሽበት ሰዓት የምታገኙ ሰው አይነት አይደለም። እግዚአብሔር ይባርካችሁ። የመጣችሁበት መንገድ ሰላም ይሁን። ስትሄዱን በሰላም ግቡ። እግዚአብሔር ሰላሙን ያምጣላችሁ። ሀገራችንን እግዚአብሔር ሰላም ያርገው። የምትሄዱበት ሁሉ ፍቅር ይኑር፣ ኪሳችሁ ይሙላ። ይሄን ባጎደላችሁበት እግዚአብሔር ይሙላላችሁ፣ ሰላሙን ያሰማል። በሰላም ወደ ቤታችሁ ግቡ። እኔ ባጎደልኩበት መድኃኒዓለም ይሁን። ሌላ የሚቸግሩት ነገር ካለ ይንገሩ። ሌላ የሚቸግረኝ ነገር ምንም የለም፣ ግን ይሄ ጓሮዬ በጣም አረም በልቶታል። እኔ አቅመ ደካማ ስለሆንኩኝ ማረም አልችልም። በፊት ጃራ ነበር የሚያረምልኝ፣ ጃራ የለም አሁን። ጃራ ለትምህርት ሄዶ ነው፣ ትምህርት ላይ ሆኖ ነው። ምንም ችግር የለም። ሌላ እሱንም ቢሆን ሌላ ቀን መጥቼ ያርመዋል ወይ አብረን እንደ እናርማለን። ደግሞ ለአረም ፊት አንሰጥም። አንተ እናርመዋለን። ማዘር ማየ ምንም አያስቡ። እሺ እሺ ልጆች፣ እሺ ተባረኩ። እሺ ሰላም። እሺ በነገራችን ላይ አብዲ አንተን እርዳታ ይፈልጋል። ምን ሆነ ደግሞ? ምን ሆነ እንዴ? እዛ ስትደርስ ትሰማ የለ እንዴ? ምንድነው የወሬ ጉጉታችሁ? እኔ ላይ እኮ ታላካላችሁ እንጂ እንደናንተ አይነት ቀዳዳዎች እኮ የለም። ወይ ፍሮምሳ ይኸው በአንተ እየወጣን እኮ ነው። ዳር እባክህ ዝም በል በእናትህ።
ወይ እግዚአብሔር! ይችን ልጅ የላከልኝ ለኔ ብሎ ነው። ለጊዜው አቶ ቱሉ ቤት መግባትን ተው። ምን እየቀለድሽ ነው? በፊትም እኮ ነግሬ ነበር። እኔ ማስረጃውን ከአቶ ቱሉ ቤት አምጡልኝ ያልኩት ግሩሙ ከእስር ቤት አምልጦ እስኪወጣ ብቻ ነው። አሁን ግን ማስረጃው መጣ አልመጣ ለእኔ ምንም አይጠቅመኝም። አቶ ጉርሙ ከእስር ቤት ያመልጣል ብለሽ አምነሻል ማለት ነው? ጉርሙ ከእስር ቤት የሚያመልጥበት መፍትሄ ቁልፍ ያለው ሜሪ ጋር ነው። ሜሪን ከነ ልጇ የላከልኝ ፈጣሪ አባቴ ሆይ ተመስገን። በእናትና በልጅ ትከሻ ተሳፍሬ ወደ ቀድሞ ህይወቴ ልመለስ ነው። ጉዞ ወደ ማዕድን ቢዝነስ። ትዳሩን ከሚበጠብጥ እርሷን መጀመሪያ ላማክር ብዬ እንጂ እኮ ሄሎ ቦስ፣ ያረፈርክ እኮ የዱቤት እናት ከተኛች በኋላ ነው እንዴ ከእንቅልፏ ቀስቅሰ የምናወራት? የደርሳለን በልሽ ቶሎ ና። የት ነኝ አለ በእናት የደረስኩ ነው የሚለው። ደግሞ እኮ የሚገርም እሱ ራሱ እኮ ነው ማታ ይሁን ብሎ የቀጠረኝ። አረ እግዚአብሔር ይስጠው በእናት እንደዚህ ራሱ እንዴ። ይሄንን ጉዳይ ስነግረው እኮ እንደለመደበት ቀልድ አድርጎ ይተዋል ብዬ ነበር። እሱ ጭራሽ አንተንም አሳምኖ አጋዥ ይዞልኝ መጣ። አረ እግዚአብሔር ይስጠው። አብዲ አንተም ነገሮችን ቀለል አድርገያቸው። እኔ ግን አብዲ መጀመሪያ በአንድ ነገር ላይ እርግጠኛ መሆን እፈልጋለሁ። በምን? እናትየው ከሽምግልናው በፊት ምን እንዲቀድም ነው የፈለጉት? እሱማ ዱሬቲ እንደነገረችኝ የልጃቸው የኪያ ሞት የእሱ ሐዘን ከልባቸው እስከሚወጣ ድረስ ትንሽ ቀን ይስጡኝ አለች። ታዲያ ልክ ነቻ። በልጇ ሞት እኮ በጣም አዝናለች። በዛ ላይ እኮ ኪያ የእሷ ልጅ ብቻ አይደለም፣ የእኛም ጀግናችንን ያጣል። የእሱ ሞት እስካሁን ያንገበግበናል። እኔ እሱን አላቅም እንደ ፊራ አውቃለሁ እኮ። ግን እኮ ኪያ ከሞተ ድፍን 8 ዓመት ሞላው። አብዲ ያንዳንድ ሰው ሞቱ ሳይሆን አሟሟቱ ነው በጣም የሚያሳዝን። የዱሬቲ እናትም እኮ እንደዚህ ጉዳት ምናልባት የኪያ አሟሟት ይሆናል። እንኳን እሷ ለምኛም ይኸው እስካሁን ከወዳችን አልወጣም። እሱ እኮ ልክ ነው። እኔ እሱን ሳላውቀው ቀርቼ ነው እንደ ፊራ። እኔ ግን ከዚህ በላይ መታገስ አልችልም። በቃ ይኸውልህ በእናት እንደምንም አድርጋችሁ አሳምኑልኝና የሽምግልናውን ቀን እንዲያሳጥሩልኝ ንገሩልኝ። ከዛ አጋቡኝ። በቃ ቶሎ ላግባት። አብዲ ተረጋጋ። ምክንያቱም የኪያ እናት ስለሆነች ብቻ እሺ ትላለች። ለምን መሰለህ? ኪያ ለራሱ ምቾት ሳይሆን ለሌሎች ምቾት እንደኖረ ታውቃለች። እሷም እኮ ከአቅሟ በላይ ስለሆነባት ነው እንጂ የእናንተ ደስታ እንዲዘገይ አትፈልግም። እንዴት አመሻችሁ? ዘገየሁባችሁ አይደል? በቃ እንግባ። አንተ እዚህ ቆየህ። ና ና ና ና ና በዚህ ተፈተና ሄሎ ማየ። ሄሎ አብዲ፣ ደህና ነህ? አዎ እኔ በጣም ደህና ነኝ። እዚህ ዘመድ አዝማዶቼ መሀል ሆኜ በዛ ላይ ዱሬት እያለችልኝ ምን ሆናለሁ ብለሽ ነው? አንቺ ግን ደህና ነሽ እናቴ? እኔ ደህና ነኝ። ዛሬ ነገ ሳትል በአስቸኳይ ቶሎ ና። የምርሽን ነው እንዴ ማየ? ኧረ እኔ መምጣት ሐሳብ የለኝም፣ አልመጣም። ተናገር። በአስቸኳይ ና ብያለሁ። ና። ምን ሆናችሁ ነው? ቆይ ለምን አትነግሩኝም? አብዲ እናትሽ ጋር ልኮን ነው። ቦሴ አንተም ወሬ መቋጠር ቻልክበት? ለምን እናትሽን አጠሪልን? የጣድኩት እንዳያረብኝ ብላ እኮ ነው። አብዲ ምን ብሎ ልኳችሁ ነው? ለምንድን ነው እንድነግርሽ የምትገፋፊኝ? ከፊታቸው እኮ ገና ትልቅ ድግስ ይጠብቃቸዋል። ይረር ገና ግቢውን ወጥ በወጥ ያረጉታል እኮ ነው የምልሽ። ይኸውልህ ቦሲ፣ የእኛ ሀገር እናቶች እኮ እንደ ፈረንጆች አይደሉም። ከደስታ ይልቅ ሐዘንን በጣም ያጠብቃሉ። ይሄ ደግሞ ባህላችን ነው አይደል እንዴ? እኔ የምልሽ ዶሬቲ፣ እናትሽ ሽምግልናው መቼ እንዲሆን ነው የፈለጉት? ዋናው ጥያቄ ታውቃላችሁ፣ ኪያ የኢሬቻ ቀን ነው የሞተው። እሱ ቀን ይለፍና ብላለች። መቼ?
የነገው ኢሬቻ? አዎ። ወይ አብዲ እንዴ አካብዶ ነግሮኝ የማውቀውን ቀን ያርዝምብኝ። አያል እኔ አንተንም እሱንም ሰምቼ እኮ ተወዛገብኩ። ሌላ ስህተት ሰርተን ነበር። ችኩል ብሎ አስቸኮለኛ። እንዴት እስቲ ኪያ የሞተበትን ቀን እንዴት እረሳለሁ? ምን አይነት ሰው ነው? ጥራው እስቲ አብዲ 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 ና ሌላ ስህተት እኮ ነው። ወይ ስማ፣ የነገው ቀን ርቆብህ ነው እኛን እዚህ የዘፈዘፍከን? መቼ ይሆንልህ? ዛሬ ማታ ይሆንልህ? ሽማግሌዎቹን እንሰብስብ። እንዴ ምን ማለት ነው? ነገ ተባለ እንዴ? ምን ማለት ነው? አረ ዱሬት ይሄን ልጅ አቀዝቅጅልን እንዴ! እንዴት ለኩሰሽው ነው እንደዚህ ምን ተከተከው? አይ ዱሬት፣ እኛ እኮ ስራ ፈታን እኮ ቀንም ማታም ስለእናንተ ነው የምናወራው። እስቲ ደስታን የነገርን ሳቅ። ግማሽ ሳቅ የለም፣ በደንብ ሳቅ። እንዴ ወዴት ነው? ልታቅፋት ነው? አረ ልቀፋት። ምንድን ነው አንተ ታቅፋ አላደክም እንዴ የሄድክ የምትጠመጠምባት? አረ ምን አይነት ነው? በእናትህ እንሂድ እባክህ። ደህና ደሩ። ወልቤት ይቅርታ እንግዲህ ሲራ አመሰግናለሁ። እሺ አንተ በጠዋት ተነሱ። እሺ ጠዋት ኢሬቻ እንሄዳለን። በዚህ አያያዛችሁ ተኝታችኋል እኮ። ልቀስቅሳችሁ ብዬ ነው። እንቅልፋም። አረ አብረን እንሂድ። waatin nagaa jenne waatin nagaa jenne warri nagaa jenne biyyi nagaa jenne እማዬ ምን ሆነሻል? ምንም አልሆንኩ። ምን ሆንኩኝ? ይሄ ነገ የምለብሽው ልብስ ነው። አንሺው እስኪ። አዎ ነገ ትሄጃለሽ? እኔ አልሄድም። የሚቀጥለው ዓመት እሄዳለሁ። ለምን? እንጃ አሞኛል። ጭሱ ነው መሰለኝ ራሴ እንዲፈርስ ነው። እንጃ ግራ ገብቶኛል። ምን እንደማደርግም አላውቅም። እማዬ ቆይ እስከ መቼ ነው እንደዚህ የምትሆኚው? ኪያ ከሞተ እኮ 8 ዓመት አለፈው። ዱረቲ የሚቀጥለው ዓመት እንሄዳለን አልኩሽ እኮ። አሁን ኪያን ምን አመጣው እዚህ? ነገ በጠዋት ነው አይደል የምትሄጂው? ይሄ ልብስ አንሺ፣ ግቢ፣ ተዘገጃጂ። እኔን ተይኝ። ምንም አልሆንኩም አልኩሽ እኮ።
ኤቢሴ 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 እንዴ ቢሴ ምን ነው? ኧረ ተይ ልጄ ካንጀት አልወጣልኝ። ተይ አማ በሞታ ቁጥር ማልቀስ መረረኝ። ተይ ቢሴ እንዴ ለኛም እኮ ጓደኛችን እኮ ነው። ሐዘን ደግሞ ልክ አለው። ኧረ ተይ ቢሴ ኧረ ተይ ኑሬማ ነው። ተይ ቢሴ ተይ ንሞተወይ እሺ ተይ ግድ የለሽም። ይሄን ነገር አውልቂ ካንገትሽ ላይ። እንደዚህ ያለ መጥፎ ነገር እንዴት ይደረጋል? በባህላችን ይሄ ደግሞ ደግ አይደለም። ምን አይነት የሰይጣን ስራ ነው ቢሴ? ተይ እንጂ ተይ ኑሬማ ኖርኩ። አይዞሽ አመት በመጣ ቁጥር ልጄ አይዞሽ ምን ነው ኧረ ሐዘንም ልክ አለው። እንደዚህ አይነት መጥፎ ድርጊት ምን ነው ቢሴ? ምን ነው? ተይ እንጂ ተይ ልጄ ተረስቶ ቀረ። አይዞሽ ልጄ ተረስቶ ቀረ። ኧረ አይረሳም። እንዴት ይረሳል? ሐዘን ማብዛት ጥሩ አይደለም ቢሴ። ተይ ጓደኞቹ መጡ ተማር ቢሴ። እሱ ቀረ እንደወጣ ቀረ። እኛለን ልጄ አንጀት ያቻለ። አይዞሽ ቢሴ አይዞሽ። መገናኘታችን ለበጎ ነው። ከዚህ ቀደም ተዋውቀን ቢሆን ኖሮ እናቱም ጋር አባቱም ጋር ሂደሽ ደጅ አጠኝም ነበር። እሱስ ልክ ነሽ። ይሄ ሁነኛ ያልሽው ሰውዬ ጋር ልከሽኝ ቢያንስ አብዲ ያደረሰብኝን ሁሉንም ነገር ነግሬው እፎይ ይልበል። ጉሩሙ ይባላል። ጊዜያዊ አድራሻው እስር ቤት ነው። በፈለግሽው ሰዓት አታገኘውም ያልኩሽ ታሳሪ ስለሆነ ነው። አብዲ ያደረሰብሽን በደል እያንዳንዱን ለሱ ስትነግሪው መፍትሄ ታገኛለሽ። እና እስር ቤት ነው ማገኘው? አዎ አብዲ ከሰራብሽ በደል መፈወስ የምትችው እያንዳንዱን ነገር ለጉሩሙ ስታስረጁ ብቻ ነው። ግን ይሄ ጉሩሙ የምትይው ሰው የሚረዳኝ ይመስልሻል? አትጠራጠሪ። እስረኛ ጠያቂ ነኝ ብለሽ ትገቢያለሽ። ከዛ ዱረቲና አብዲ ሊጋቡ እንደሆን ትነግራለሽ። ዱሬቲ? አንቺ አብዲ እንደነበርሽ ሁሉ ዱሬቲም የጉሩሙ ነበረች። እና አሁን አብዲ የሚያገባት ሴት የጉሩሙን እጮኛ ነው? አንቺና ጉሩሙ ተመሳሳይ ጥቃት የደረሰባችሁ ሰዎች ናችሁ። እኔ እንደላኩሽ ግን እንዳትነግሪው። አልነግረው። ኪያ እኮ ከሞተ እንደቀልድ 8 ዓመት ሞላው። እውነት ነው። ለኦሮሞ ሕዝብ ነጻነት በሰላማዊ መንገድ በታገል በዛሬው ቀን ተገደል። ምን እሱ ብቻ ከ1000 በላይ ወገኖቻችንን በዛው ቀን አለቁ። አይ ኪያ አንዴ ቀና ብሎ እነ ጉሩሙ የገቡበትን ወንጀል ቢያይ ምን ይሰማው ነበር? እንደዛማ ቢሆን ኖሮ እኔን እንቀርም የምነግረው። ግን ጉሩሙ ሲፈታ ጥሩ ሰው ይሆናል ብዬ አምናለሁ። አሜሪካና አውሮፓ እንደ ልባቸው የሚንፈላሰሱት የነ ጉሩሙ ሸሪኮች መቼ የሆነ ህግ የሚጎበኛቸው አላውቅም። እኔ የምልህ ፍሮምሳ ወይዬ ቦሴ አራበህም? አንተ ያው እኔ እኮ ሲሞቀኝም ሲበርደኝም ይርበኛል። አትፍረድብኝ እንዴ። አሁን ሞቀኝ እኮ ነው የቀዘቀዘኝ። ማን የደወለልህ? እማዬ ነች። እና አንስተህ ለምን አታናግራቸውም? እሷ ወደ ከተማ ና እያለችኝ ነው። እኔ ደግሞ መሄድ አልፈለኩም። እና ና ካለችህማ ሂዳ ታዲያ። እኔ ወደዛ መሄድ አልፈልግም። ዱሬቲ አሁን ይሄንን ገጠር ለምጄዋለሁ። በቃ እዚህ መኖር ነው ፈልገው። ከተማውን ጭራሽ ማየት እንኳን አልፈልግም። በዛ ላይ ደግሞ እዛ ሄጄ አንቺን ናፍቆት አልችለውም። እንግዲህ ብሽ ልጅሽ ተሞተ በኋላ እጅጉን አዝነሻል። በእውነት ከሚገባሽ በላይ አዝነሻል። ከዚህ በላይ ማዘን ግን ፈጣሪ ማሳዘን ነው። እውነቴን ነው የምልሽ። ፈጣሪ ደግሞ አይዘንብሽ። ደግሞ ዝም ብሎ ሞት አይደለም የሞተው። የእሱ ሞት በአካባቢያችን ላይ ሰላም፣ ፍቅርን አንጥቷል። ልክ ነው። ገባሽ? ተመስገን። አዎ ተመስገን። የሰው ዓለሙ 3 ነው ሲባል ሰምቻለሁ። እኔ ድሮም እንላለን ሲወለድ፣ ሲያገባ እና ልጅ ሲወልድ ነው። ይሄንን ተተስማማን። ስለ ሽምግልናው ቀንና
ሰርጉ ቀን መቼ እንደሆነ እንዳለበት እየመጣሽ እንማከራለን። እኔም ብሆን እመጣለሁ፣ እነግርሻለሁ፣ እንማከርበታለን። እሺ ጋሽ ረጋሳ እግዚአብሔር ይስጥልኝ። አሜን አሜን። እግዚአብሔር ይስጥልኝ። አሜን። ላንቺም እድሜ ይስጥሽ። አሜን ጋሽ ረጋሳ። እሺ ደህና ይዋሉልኝ። ደህና ዋሉ። እሺ እሺ ያ እንደዛ ያለቃቀስክበት የሽምግልና ጉዳይ በቃ ይላክ ተብሎ ተወሰነ አይደል? ሙሽሪትና ሙሽራው እንዴት ነው ዝግጅት? ጥሩ ነው፣ ቆንጆ ነው። እኔ የምልህ ፍሮምሳ ወይ የአብዲ ሽማግሌ ብትሆን ምን ይመስላል? በጣም ደስ ይለኛል። ተገኝተው ነው እኮ ታውቃላችሁ። ጃራ ነበር ያሰብነው፣ እሱ ደግሞ ለትምህርት ወጥቷል። እንዴ እኔ ያለው አይደል ተለዋጭ? እኔ ሆናለሁ። አንተማ አትሆንም። አትሆንም? ወሬ አብዝተህ ሽምግልናውን ታዛዘዋለህ። ለአቅመ ሽምግልና አልደረስክም እያልሽኝ ነው? ጃራ እኮ እኔ እዚህ ስላለው ነው ለቀጣይ ትምህርት ልማር ብሎ ውጪ ሄደው። ስለዚህ እኔም እሱን ወክዬ ሽማግሌ መሆን አይቀተኝም። እናመሰግናለን ፊራ። ኧረ እኔም አለው እኮ። አንተ አትሆንም አልነህ እኮ ቦሴ። ይኸውልሽ ዱሬቲ፣ እዚች ጋር ስተት እንዳሰሪ። ሽማግሌዎቹን መምረጥ የሚችለው አንቺ ሳትሆኚ አብዲ ነው። ቦሴ ይቅርታ፣ ተስማምተን ነው የወሰንነው። ነው አብዲ። ይኸውልህ እኔ እዚህ ሽምግልና ቦታ ላይ አልሄድና ትዳር በወሬ ጦት ይሰቃያል። ዱዳ ትዳር ነው የሚሆነው። ዱዳ ከምታንዛዛ ይሻለናል። ልጃችሁን ለልጃችን ስጡን ማለት ምን የሚዛዛ ነገር አለው? የምን መንዛዛት ነው? ቆይ ለምንድን ነው የምንሰጠው ቢሉስ? ያው እንዲጋቡ ነው። ከተጋቡ በኋላስ? መቼም ይመሻል ይተኛሉ። እኔም ብለው ይሄ ልጅ ከዚህ በፊት ሌላ ትዳር ነበረው ቢሉስ? ይሄ የኔ ጥያቄ አይደለም። ዋናው ራሱን አብዲን ጠይቁ ትላቸዋለሁ። መቼም ያው እሱ ሽምግልናው ላይ አይገባም። በሞባይል እናገናኛቸዋለን። አንተ ነበረ እንዴ ከዚህ በፊት? ቦሴ አብዲዬማ ከዚህ በፊት ከማንም ሴት ጋር ግንኙነት እንደሌለው በጣም እርግጠኛ ነኝ። ምንድነው እቺ ልጅ ዛሬ ምላሷ ረዘመብኝ? ጠዋት ምላስ ሰንበር በልታችሁ ነው እንደወጣችሁት ከቤታችሁ? አቦ ደህና ዋሉ። እንሂድ በቃ ፍሮምሳ እንሂድ። እሺ በሉ ሰላም ዋሉ። እሺ አብዲ ሁለት ቻው ቻው። እሺ እኔ የምልህ ግን እኔ እነዚህ ልጆች ትዳር ምንም አልተዋጠልኝ። ምኑን ያልተዋጠልኝ? ያቸው እስኪ በጣም እኮ ትንንሽ ልጆች ናቸው። በዛ ላይ ደግሞ እኛ ታላላቆቻቸው እስካሁን አላገባንም። የእነሱ ትንሽ መሆን ነው የእኛ ከነሱ ቀድሞ አለመግባት ነው ያሳሰበን። እሱ ሁለቱም ነው ያሳሰበኝ። አልዋሽም፣ ሁለቱም አሳስቦኛል። እኔ የምልህ ግን ቦሴ አንተ ለምንድን ነው የማታገባው እንዴ? እኔ ያገባው ማለት እኮ ተሰበሰብኩ ማለት ነው። እኔ ካገባው ደግሞ ይሄ ህዝብ ከመረጃ ጋር ተቆራረጠ ማለት እኮ ነው። ማለት እንዴ እኔ እኮ ለዚህ መንደር ዋትስአፕ፣ ፌስቡክ ምናምን እንደማለት እኮ ነኝ። ስለዚህ የመንደሩ ድረገጽ ነህ። አይ ንግግር፣ አይ የተማረ ሰው። አንተ ቆይ እዛ ዩኒቨርሲቲ ውስጥ ቃላት ሲያወጡ ከርመን ነው እንደመጣው? ኧረ እንሂድ በእናትህ፣ እኔ ረቦኛል ለራሴ። እስር ቤት መቼ ሄዳለሁ አለችሽ? ግሩሙን ለማግኘት በጣም ቸኩላለች። በዚህ ሰዓት ይሄኔ ሌሊቱ አልነጋልሽ ብሏት እየተንቆራጠጠች ነው የሚሆነው። እኔ ግን አንድ ስጋት አለኝ። ጉሩሙ ሜሪን ስለማያውቃት ከልቡ የሚያወራት አይመስለኝም። የምትነግረው እኮ ስለ ዱረቲ ነው። ልብ ውስጥ ስላስቀመጣት ሴት የዱረቲን ጋብቻ ሲሰማ ያዙኝ ልቀቁኝ ይላል። የታሰረ ሰው አንዴ እስር ቤት ነው ያለው። የምን ያዙኝ ልቀቁኝ ነው? ጉሩሙን አታውቀውም ማለት ነው። አላመልጥም ብሎ ስለለገመ እንጂ ማምለጥ አቅቶት አይደለም። ምን አለች በለኝ፣ የዱረቲንና የአብዲን ጋብቻ ሲሰማ ከዛ እስር ቤት ያስፈነጥረዋል። ሙሉ በሙሉ እንኳን ከእስር ቤት ያመልጣል ብለሽ ተስፋ አታድርጊ። አደርግበታለሁ። ጉሩሙ ለአብዲ መልካም ነገር ቢኖረው እንኳን በዱረቲ አይደራደርም። ዱረቲ የሱ ብቻ ነች፣ ያደራ ሚስቱ። ታላቅ ወንድሟ ዱረቲን አሳድጋህ አግባት ብሎ ቃል እንደገባለት ለኔ ነግሮኛል።
ፊሮ ወይ እማዬ ዛሬ ምን እንዳለችኝ ታውቃለህ? ምን አለች? ልጄ አግብቶ ባልፍ እንኳን አይቆጨኝም ስትል ነበር። ምን ነው ዝም አልክ? ምን ልበልሽ ታዲያ? ለምን አታገባም? እሺ ነገ ጠዋት አገባለሁ። አሃ ነገ ራቀብሽ? አሁን አምጥቼ ላግባ? እሱ ነው የምትፈልጊው? ደስ ይለኛል። ደስ ይለኛል። በተነሽ አንቺ ወረኛ። እቺ ሴተኛ ሰዎች ትኖራለች የተባለበት ቦታ ሁሉ ቢፈልጓት ሊያገኙት አልቻሉም። ሞታ ይሆን እንዴ? በምን እድላችን? ለነገሩ ከፖሊሶች ተሰውራ ስለከረመች የመሰወርን ጥበብ ተከናበት ነው የሚሆነው። አትሳሳት። የኛን ፍለጋ ከፖሊሶች እኩል ካረከው በጣም ተሳስተሃል። ማንም ሰው ከፖሊስ ተሰውሮ ሊኖር ይችላል። ከኛ እይታ ውስጥ ግን በፍጹም ሊያመልጥ አይችልም። እጃችን ውስጥ እናስገባታለን። እሷ ተገኘችም አልተገኘችም እኛ ወደ ስራ እንግባ። ወደ ማዕድኑ ቦታ ሰዎችን ልኬ ነበር። እኔ ግን አንድ የሚከነክነኝ ነገር አለ። ምንድነው? ሀያሎቹ ነጉርሙ ተይዘው እሷ የተሰወረችው ምናልባት ከፖሊሶች ጋር በተሰራ ሴት ብትሆንስ? ምን? ሁለት ተልእኮ ቢኖራትስ? ማለቴ ቀሪዎቻችንን ለማስያዝ ከፖሊሶች ጋር እየሰራች ያለች ሴት ብትሆንስ? ድሪባ ለሚፈልጓት ሰዎች ይህን መረጃ ስጣቸውና ጥንቃቄ አድርጉ። ወይ ደግሞ እስር ቤት ሰው ልከን ጉርሙን አጥብቀን ጠይቀው እንዴ? አንሳው እንጂ እናት ናቸው አይደል? ሄሎ ማይ፣ ቀን ስደውልልህ ማንሳት ያልፈለከው ለምንድን ነው? ያው ባለፈው ደውለሽ ና ስላልሽኝ ዛሬም የደወልሽው ለዛው ነው ብዬ። አሁንም አልመጣም በሚለው ሐሳብ እንደጸና ነው? እንደው እናቴ ናፍቃኛለች እንኳን አይባልም? ናፍቀሽኛል ማይ፣ ግን እቺ ዱሬቲ ካሁኑ ሁላችሁንም እያስረሳችኝ ነው። በል የኔ እዳው ገብስ ነው። በአስቸኳይ መጥተህ አባትን መጠየቅ አለብን። አባትህ በጣም ናፍቆኛል እያለ ማይ፣ ባለፈው አውራን አይደል እንዴ? በቃ አልመጣም፣ እኔ ወደ ከተማ መምጣት አልፈልግም። ኧረ ፈጣሪን ፍራ። አባቴ ያለበትን ሁኔታ ታውቃለህ። ደውሎ እንኳን ድምፅህን መስማት አይችልም። እማዬ አታስጨንቂኝ። እኔ አሁን የገጠሩን ኑሮ በጣም ለምጄዋለሁ። ወደዛ ከተማ መጥቼ ያንን ልምዴ መድገም አልፈልግም። እባክሽ እማዬ። በዛ ላይ ደግሞ ከዱሬቲ ጋር በጣም ደስ የሚል ጊዜ እያሳለፍን ነው። ዱሬቲ አጠገብህ አለች? አዎ አለች። ስልኩን ለዱሬቲ ስጣት። ሄሎ ትዬ ሌንሳ፣ እባክሽ ዱሬቲ አባቱ በጣም ናፍቆኛል እያለ ነው። እንዲመጣ ፍቀጂለት። እኔም እኮ ሂድ እያልኩት ነው። በአስቸኳይ ልከዋለሁ፣ ይመጣል ትዬ ሌንሳ። እግዚአብሔር ይስጥልኝ ዱሬቲ። አመሰግናለሁ በጣም ልጄ። እሺ ትዬ ሌንሳ፣ እሺ ደህና ደሩ። እሺ ለምንድን እንደዛ የምትያዝ ዱሬቲ? መሄድ አለብህ አብዲ፣ እሷን ብቻዋን ናት። ምንድን ነው? እሺ በቃ ጉርሜ ረጋዛ የምትባል በአስቸኳይ በርላ ትፈለጋለህ። ጉርሜ ረጋዛ ከንጀራም ትበረከተል
አንቺ ነሽ ያስጠራሽኝ? አዎ። ማንሽ? ስሜን ነው? ሜሮን እባላለሁ። መቼም እዚህ ድረስ ስምሽን ብቻ ልነግሪኝ አልመጣሽም። እሱ እንኳን አይደለም፣ አንተን ልተዋወቀን የመጣሁት። አላቅሽም፣ አታውቂኝም። ልትሰልልኝ ከሆነ ተልከሽ የመጣሽ ቃሌን ሰጥቼ የበደልኩትን አምኜ በቅጣት ላይ ነው ያለሁት። ኤቢሴ እንዴ ምንድነው የምሰማው? ምንድነው? ምን ተፈጠረ? ምን ሰማ? የወሬውን ጫፍ እኮ አስይዘውኛል፣ ግን አልጨረሱልኝም። እንዴ ከምበላበት እኮ ሮጬ ነው የወጣሁት እኮ ለወሬ ብዬ። ሰማህ ቦሴ? እኔ እኮ ልረሳው ሞክራለሁ፣ ግን በዓሉ ሲደርስ የበዓሉ ቀን ሲሆን ከእናንተ ከጓደኞቹ ጎሎ ሳየው ክፍት ይለኛል። ማረጎን አላውቅም። እኛም እኮ ይከፋናል፣ ጓደኛችን ነው፣ አብሮ አደጋችን ነው። ግን ገመድ ይዘሽ ዛፍ ለዛፍ ቦሴ እንዳደግሙ ይሄንን ወሬ ይኸውልህ ከአንተ አፍ ወጥቶ ይኸው መንደርተኛው ጋር ሁሉ ደርሶ ብሰማ ይኸው የመጨረሻችን ነው ነግሬሃለሁ። እሺ በቃ ቁጭ በል። ይኸውልህ ይሄ ወሬ ከአንተ አፍ ወጥቶ ዱረቲ ጆሮ የደረሰ ቀን የኔ እናንተ የመጨረሻ መቆራረጫችን ነው። ኤቢሲ ደግሞ አሁን እንደዚህ አይነት ማዕቀብ ትጥይብኛለሽ እንዴ? እንዴት ነው? እኔ ሆዴ ቲማቲም ነው፣ ሳላወራ አላድር። ይሄ የሚወራ ወሬ አይደለም። የሚወራና የማይወራ ደግሞ ለይ። ይብላኝ ላንቺ። እኔ ሴጄ አንዴ ላወቀው ለሰማው መልሼ ለንቦ ነግረዋለሁ እንጂ እኔ አልችልም። ይኸውልህ ቦሴ ነግሬሃለሁ። የሄድሽበትን ዋና ነገር እኮ ሳትነግሪው ነው የተመለስሽው። አዎ አልነገርኩት። የናዲን ጋብቻ ሲሰማ ምን ይላል የሚለውን ለመስማት እኮ ነው ሰፍ ብዬ እየጠበቅኩሽ ያለሁት። ሰውየው መች እዛ ደረሰኝ? አፋፈኝ ብሎ ጥሎኝ ነው የገባው። በዛ ላይ ደግሞ በጣም ኃይለኛ ሰው ነው። ኃይለኛ መሆኑንማ ነግሬሽ ነበረ። ያንቺ አቀራረብ ደብሮት ይሆናል እንጂ እንዴት ሆኜ እንድቀርብለት ነበር የፈለገው? ያለው እኮ እስር ቤት ውስጥ ነው። አጭር ቀሚስ ለብሼ መሄድ ነበረብኝ? አጭር ቀሚስ ለብሰሽ ሂደሽ አማዩ እያልኩሽ አይደለም ያለሁት። እቴ እሺ እና አጅሬ በቃ እየመጣችሁ እንደዚህ ልጥፍ ትላላችሁ። ቆይ ስትጋቡ ብትሰለቻችሁስ? አንተ ደግሞ ምንድነው ፊት እንደዚህ ጣልከው? አኩርፎ እኮ ነው እንዴ? ለምን? እናቱ መታ አባትን ጠይቅ ስላለችው እኔም ሂድ ስላልኩት። አሁንም ቢሆን አንቺ ስላስገደድሽኝ እንጂ እኔ መሄድ አልፈልግም። ስማ አባት ምንም ቢያጠፋ ሄደ መጠየቅ አለብህ እንዴ ቦሴ። እኔ መሄድ አልፈልግማ። ይሄንንም ገጠር ዱሬቲንም ለደቂቃም ቢሆን ትቼ መሄድ አልፈልግም። ያንተም በዛ እቺ ልጅ እኮ ፋታ ሳጣሃት። እቺ ልጅ እኮ እኛም ማግኘት እንፈልጋለን። አንተ ግን አጥራት ቤት በኩል እናገኛት። እናንተ ለማን ናችሁ ነው ማግኘት የምትፈልጉት? ሳር ቅጠሉ ሁሉ፣ ሜዳው፣ ሸንተረሩ፣ ጋራው ሁሉ ሊያይሽ ይፈልጋል። አንቺን የማግኛ ጊዜ ያለን አሁን ብቻ ነው። ይሄ ልጅ ካገባሽ በኋላ በቀዳዳም ቢሆን አያሳየን። በቀዳዳ እንኳን ደግሞ እናትሽ ምን ስትል ሰማዋት መሰለሽ? እቺ ልጅ አጠገቤ ሆና እንኳን ትናፍቀኝ ጀመር አለች። እውነቷን እኮ ነው። አንቺም እየመጣሽ ስሩ ልጥፍት ያለሽ አንተ ደግሞ ልጃቱ ሄዳ አባትን መጠየቅ አለብህ። እኔ መሄድ አልፈልግም። ለምንድነው የማትረዱኝ? መሄድ አለብህ አብዲ። ለእናትህ ቃል ገብቼላታለሁ። ብትቀር ግን ትቀየመኛለች። እውነቷን። የታዘነበት ትዳር ጥሩ አይደለም። ለሚስቱ የማይታዘዝ ባል ነው ብላ ታዝንብሃለች። እኔ እንደውም ለእናንተ ሽማግሌ መሆኑን ትቼዋለሁ። ቦሴ ሲጀመር እኛ መች መረጥን ነው? አዎ ማን መረጠ? የራሳችሁ ጉዳይ።
አልመረጥንም ምናምን ስትሉ እኮ የሆነ ኮሮጆ ተሰቅሎ እናንተ ምርጫ ምናምን አካሄዳችሁ እኮ ነው የሚመስለው። ይቅርብኝ። እንደውም እኔ ሳላገባ እኮ ነው የምታገቡት። የራሳችሁ ጉዳይ እንዴ! እናንተም ብሎ ደግሞ ወረኞች። አረ የራሳችሁ ጉዳይ። ባጫ ስለ አካባቢ ሰዎች እንዲያጣሩ የላክናቸው እነ ባህሩ ሪፖርት አድርገውልናል። የአካባቢ ሰዎች ምናቸው ነው የሚጣሩ እንዴ? ምን መሆኑ ነው? በነጉርሙ ምክንያት እኮ የማዕድኑ ጉዳይ ለአካባቢው ሕዝብ በጣም ሆት ሾ ሆኖ ነበር። ብዙ ዶላር አፈሰን፣ ብዙ ጉዳዮች ተደባብሰው እንዲቀሩ አድርገናል። ኦፍ ኮርስ ግን ስራ ከመጀመራችን በፊት የማዕድኑ ጉዳይ ከአካባቢው ሕዝብ ጭንቅላት ሙሉ ለሙሉ መጥፋቱን ማረጋገጥ ነበረብን። አሁን የደረሰን ሪፖርት ምን ይላል? የሕዝባችን ሾርት ሜሞሪ መሆኑ ጠቅሞን የማዕድኑ ጉዳይ ሙሉ ለሙሉ ከጭንቅላታቸው ጠፍቷል። ግን ምን? አንዳንድ የነቁ ሰዎች ከዛ አካባቢ መወገድ አለባቸው። ምክንያቱም እነሱ ነቅተው ገራገሩና እንደልባችን ስንጠቀምበት የነበረውን ሕዝብ ያነቁታል የሚል ፍራቻ አለ። ቀድሞ የነቁት እነማን ናቸው? ለምሳሌ ዱረት የምትባለች በጣም አስቸጋሪና ከእድሜዋ በላይ እንደምታስብ ሰምቻለሁ። መጀመሪያ ያዲም በእጃችን እናስገባ፣ ከዛ ስለዚህ ልጅ እናወራለን። ጥሩ። ቦታው ላይ የሚደረገውን ነገር እያንዳንዱን የሚነግረኝ ሰው አለ። መርዶ አረዳኝ። በጣም ከምታምኙ ሰውን የሰማሽው? በጣም የተደራጁ ሰዎች የማዕድን ቢዝነሱን ለመጀመር እያንዣበቡ ነው አለኝ። ይገርም ነው። ጉርሙ ከእስር ቤት ካልወጣ የለፋንበትን ሀብት ሌሎች ሊበሉት ነው። ለምን እንዲያታረጊም? የነገረሽ ሰው ስለ ሰዎቹ በደንብ ያጣራልሽ። አንቺም በዘዴ ቅረቢያቸው። ለኔ የሚጠቅመኝ ጉርሙ ከእስር ቤት ማምለጡ ብቻ ነው። ሜሪ ለኔ ስትል አይደለም ጉርድ ቀሚስ ራቁቷንም ሂዳ ቢሆን ጉርሙን ማሳመን አለባት። ረምዛ አንተ ቆይ፣ የሆነ ሰዓት ላይ ስልብ በምትለው የት እየሄድክ ነው? ቦስ እኔ የት መጥፊያ አለኝ? ያው ማዬ መንከባከብ ስላለብኝ። አይመስለኝም። ምን አጠራጠረ? ለምሳሌ አሁን ትላንትና ቤት ነኝ ብለኝ እቤት ስመጣ እናት ጋር የነበረችው እህት ብቻ ነበረች። ቦስ አንተ እኮ ሁሉንም ነገር ማወቅ የለብህም አይደል? ቆይ እዛ ከተማ ሱስ ምናምን ለምደህ ነው እንደመጣ? ቦሴ እኔ ፍሮምሳ ነኝ እና ለሚነህ መቻልኩ ወይ ደግሞ ተሌላን ትመስላለህ መቻልኩ። ይኸውልህ አሁን የምሄድበት ቦታ ላይ በወሬ አታድርግ። አብዲ እኮ ዛሬ ወደ ከተማ ይሄዳል። ሄደን መሸኘት አለብን። እኔ እኮ ቅድም ተሰናብቼዋለሁ። ስለዚህ አንተ ይዘህ ሸኘው። አሁን ደግሞ በጣም የምሄድበት ትልቅ ጉዳይ አለኝ። ንገረኛ የምትሄድበትን። ቦሴ እባክህ በቃ አታስቸግረኝ። ሂድና አንተ አብዲ ሸኙ። ወሬው በኋላ ይደርሳል። ለወሬ አትቸኩል። ነው ፍሮምሳ
እቺ የምትሄድበትን ቦታ ማልደርስበት እንዳይመስልህ። ልድረስበትና ይሄ ህዝብ የሚያወራበት አጀንዳ አጥቷል። አጀንዳ ነው ማስደረግ አጀንዳ። ቆይ አንተ መቼ ነው አጀንዳ ትታውቃለህ? እንደ አንተ ራስህ እኮ አጀንዳ በል እስቲ በል። ቻው። እደርስብሻለሁ። አብዲ በቃ መኪና ሞልቷል። ሂድ በቃ ሂድ፣ መኪናው እንዳያመልጥ። ኧረ አፈንካት እቺ ልጅ። እሷን ላፈንካት እኮ ነው ትንፋሽ አጠረኝ። በቃ ሂድ ቦሴ። ዱሬቲን አደራ እንግዲህ። ኧረ ሂድ። ምንድነው መኪናው እንዳያመልጥ የምትፈልገው አንተ ሰውዬ? ሂድ አልኩህ አይደል እንዴ? አባተን ሰላም በልልኝ። ለኔም ሰላም በልልኝ። በተለይ ጉርሙን አጥብቀ ሰላም በልልኝ። እሺ ጉርሙ? አዎ። እሺ የሆነ ነገር ላክለትና በደንብ ልጠይቅልህ። ምን ልላክለት? እኔ እንጃ። ገንዘብ ወይ ምግብ እንኳን ቀድመ መዘጋጀት ነበረብህ። ያልሆነ ወሬ የምታወራው መኪናው እንዳያመልጥ ነው አይደለም? በቃ ልሄድ ወሰንኩ አይደል እንዴ? እኮ ሄዳ። እሺ አንተ ደግሞ ኪስ ውስጥ ግባ፣ ያለውን ገንዘብ አምጣ። ጉርሙ ከኔ ገንዘብ አይጠብቅም። የሚጠብቀው ወሬ ነው። ወሬ አደርስልኝ። እሺ ምን የሚል ወሬ ላደርስልህ? የሰሞኑ ከባድ ወሬ ምን መሰለህ? በቃ አብዲና ዱሬቲ ሊጋቡ ነው በልልኝ። አይሆንም፣ እንደምንጋባ እንዳትነግረው። በልበል ሂድ፣ መኪናው እንዳያመልጥ። አንተ ሰውዬ ምንድነው ላለመሄድ ጥረት የምታደርገው? የምትሄደው እኮ የወገን ሀገር ነው። የአያት የቅድመ አያቶች ሀገር እኮ ነው የምትሄደው። የነ ቀጀላ ዶልዮ፣ የነ ቱፋ ሙና፣ የነ አበቤ ቱፋ ሀገር እኮ ነው የምትሄደው አንተ። ቻው በሊድ። ቻው በቃ ሰላም ግባ፣ እኔም ሰላም ግባ። ቻው ነያት ደግሞ ዛሬም ልጠይቅኝ መተሽ ነው? አዎ፣ እስረኛና ታማሚ መጠየቅ አለባቸው። ሰው ይናፍቃሉ ይባላል። እኔም በመጠየቅ የበጎ ስራ እየሰራው ነው ብለሽ አስበሽ ከሆነ ተሳስተሻል። እኔ መጠየቅ የለብኝም። ጥሩ ሰው አይደለሁ። ምናልባትም እኮ ለእኔ በጎ ሰው ልትሆን ትችላለህ። እንዴ ፕሮምሳ ሰላም ነው? ሰላም ነው። እንዴት ነህ? ምን ነው እናት ልታሳክማት መጣ ነው እንዴ? አይ እኔ ትንሽ አሞኝ ልታከም ወረፋ እየጠበኩ ነው። እኔም እና ካርድ ላውጣልህ? ኧረ ችግር የለውም። እዚህ ወረፋ እየጠበኩ ምንም አያስጨንቅም። ችግር የለውም። መሄድ ትችላለህ። አመሰግናለሁ። እንዴ ፕሮምሳ ዶክተር እንዴት ነሽ? ሰላም እንዴት ነህ? ምን ነው በሰላም ነው? ምን እግር ጣላችሁ? በሰላም ትንሽ ጓደኛዬ አሁን አሞት እሱ ላሳክም መጥቼ ነው። የሚገርምሽ አሁን ገና ነው እኮ ማደንዘዣ ራሱ የተወጋውና ያመመን ነው ብዙ። አይዞህ ፍዝዝ ልበላ ሞታ አሁን የተሻለው ዶክተርዬ፣ ምንም ችግር የለውም። አይዞህ። እንዴት ታዲያ ይግባ? ምንም እንትን ትንሽ አሞት ነው ፈዞ። እሱን ላሳክም መጥቼ ነው ዶክተርዬ። መድኃኒትም እንገዛለን እዛ ሄደን። ምንም እንትን አትበል። አይዞህ እሱ ተሽሎታል። ባይሆን እዛ ትንሽ የከረመ ነገርኩሽ ጓደኛችን የለም እሱን ጠይቀን እንሄዳለን። እኛ ችግር የለም። አንቺ ወደ ስራሽ ግቢ። እንሄዳለን፣ እንጠይቀው እዛ። እሺ እሺ በሉ። እሺ ዶክተር። እሺ ከነማ እኮ ይዛዙ። አንቺ ቀጥታ እንዳገኘሽ ወደ ጉዳይሽ አትገቢም እንዴ? ሊያናግረኝም ሊያወራኝም ፈቃደኛ አይደለም። እኛ ሴቶች የማይናገረውን የማናገር ጥበብ ተሰጥቶናል። እኔ አንቺ እንደምታውቂያቸው ፈጣን ሴቶች አይደለሁም። እንደዛ ቢሆን ኑሮ አብዲ በሚለው ነገር አትሳበብ። ሲያንስ እሱ ሚስት ትመስያለሽ ስላለኝ ብቻ ነው እኮ ከሱ የወለድኩት። ሚስት ትመስያለሽ አለሽ እንጂ እኮ እናት ትመስያለሽ አላለሽም። የኔም መቤት ነገርኩሽ እኮ እኔ እንደሌሎቹ ሴቶች ፈጣን አይደለሁም አልኩሽ አይደል እንዴ? ለልጅሽ ስትይ መፍጠን አለብሽ። ካሁን በኋላ እስር ቤት ስትሄጂ ዱረቲ ልታገባ
አይነት ሰላምታ እንዳታቀርቢ፣ ከሱም ሰላምታ እንዳትቀበይ፣ ቀጥታ ወደ ጉዳይሽ ግቢ። ተግባብተናል? ጋሽ ረጋሳ ወይ እንዴት ነህ? አለሁ ይመስገን። ይሄ እንግዲህ ማሩም ደረሰ። በእውነት ጎሽ እንዴ መች ተቆርጦ ነው? ትላንት ተቆረጠ። ኧረ ቆንጆ ማር ቆንጆ ነው በጣም። ጎሽ እግዚአብሔር ባርክ። አሜን። አስተዋሽ አትጣ። አሜን። አዎ እንግዲህ ይኸውልህ ሀገር ሰላም ሲሆን በረከቱ ቸርነቱ ለሀገር ይተርፋል። እውነት ነው። ይኸው ለእኔም ዛሬ ደርሶ መጣልኝ። ይበል ለእንትናም እንድታመጣላት ለኤቢሴ አዎ ደግሞ እዛም ቤት አዎ ለእነሱም እዚህም ማነው እዛ ደግሞ ገረመው ጋር እንዳትረሳ ለኤቢሴ እንዳትረሳ አደራ። አዎ ኤቢሴን ግን እንዴት ረሳኋት? እንጃ አውራሽ የነች አንጣ። እሺ አሁን በድሬ ያመጣላታል። አዎ አንጣላ። እሺ ማነሽ ነይ ነይ ማነሽ መንገዱ ያደክማል አይደል? ድክም ብሎ ስለነበርኩ ትንሽ ተኛ። ድካሙ በረፍት ይወጣል። ዋናው ሰላም መሆኑ ነው። ጋሽ ረጋሳ፣ ዱሬቲ፣ ኤቢሴ በአጠቃላይ ሁሉም ሰላም ናቸው? ሰላም ናቸው ማሚዬ። እነሱ ምን ይሆናሉ ብለሽ ነው? እማዬ አንቺ ግን ደህና ነሽ? አይ ደህና አይደለሁም። ምን ነው? ምን ሆነሻል? ደህና ነኝ። ነገ በጠዋት የምናወራው ነገር አለ። እንዴ እንድናወራ ነው እንዴ ከዛ ድረስ ያስመጣሽ? አይደለም፣ አባትን ሄደን መጠየቅ ስላለብን ነው። ስሚ፣ እስር ቤት ድረስ ይዘንሽ የመጣ ነው ለድፍረት እንዲሆንሽ። እሺ እሺ። ከመናገርሽ በፊት ምንም ነገር እንዳታወሪ። መች እሱ ያስወራል። ሊያየኝ እንኳን እኮ ፈቃደኛ አይደለም። ሊያናግረኝም ጭምር ሰላይ ነው መስለው መሰለኝ። ስለ ጓደኝነታችን ከነገርሽ በኋላ ስለ ዱረቲ ያስረግጠሽ ትነግረዋለሽ። ቆይ ግን ስለ ዱረቲ ከነገርኩት አምልጦ ይጠፋል? አዎ ያንተን ስራ ሌሎች ሰዎች ሊጀምሩት ነው ብለሽ ትነግረዋለሽ። ምንድነው እሱ ስራ?